በኢትዮጵያ ፊልም ኢንዱስትሪ ከታዩ ፊልሞች በብዙ መንገድ ከቀዳሚዎቹ ተርታ የሚሰለፍ ነው። ዶክተር አንበርበር በተባለ ከሀገሩ በተሰደደ ኢትዮጵያዊ ምሁር ህይወት ላይ ትኩረቱን ያደረገ የፕሮፌሰር ኃይሌ ገሪማ የምንጊዜም ምርጥ ኢትዮጵያዊ ፊልም። ፍቅርን፣ ፖለቲካን፣ ባህልን ሁሉንም በየፈርጁ የዳሰሰ ተመልካቹን ከምስራቅ ጀርመን አዲስ አበባ ከአዲስ አበባ ደግሞ ጎንደር እያለ የገጠሩንና የከተማውን ህይወት እያነጻጸረ ይተርካል። ብዙ ትዝታ ያለኝ ፊልም ነው። በልጅነት በወጣትነት የሰራሁት ፊልም ነው። ለመጀመሪያ ጊዜ በህይወቴ ያየሁት የፊልም አሰራር ፕሮፌሽናል የሆነው የፊልም አሰራር መንገድ ምን ነው የሚከተለው፣ ምን አይነት ክሩ ይዞ ነው የሚሰራው። ለ44 ቀን አካባቢ ጎርጎራ የቆየነበት ጎርጎራ አካባቢ ሰዎችን ጋሽ ኃይሌ ያመጣቸው ነበር ፊልም እንዲጫወቱ። ትምህርት ቤት ሄደው እንደተማሩት ሁሉ በየቀኑ ያሉት ደግሞ ሰዎች እድል ተሰጣቸውና ታሪክን የመተረክ ዘዴ ያለው ዳይሬክተር ካገኙ ታሪክን መተረክ ይችላሉ የሚልም ትምህርት ያወቅኩበት ነው። በዚህ ውስጥ ነው እንግዲህ ታታታከልንም ለማወቅ የቻልነው ማለት ነው። በተለይ ገጸ ባህሪው ከምስራቅ ጀርመን ወደ አዛውንት እናቱ ተመልሶ ጎንደር ከደረሰ ወዲህ የሚታዩት እናቱ ታትዬ የብዙ ኢትዮጵያውያንን ምስል ወክለዋል። እናም ድራማ ሳይሆን ህይወትን እያጋራን ያለን ያህል እንዲሰማን ካደረጉ ተዋናይን መካከል አንዷ ናቸው። እንግዲህ ታታታከል እኔ የምጫወተው ገጸ ባህሪና ዋናው ገጸ ባህሪን የሚወልዱ ገጸ ባህሪ ናቸው። እናታችን ሆነው ነው የሚሰሩት እና እንደሄድን የመጀመሪያ እንደሄድኩ በሁለተኛው ቀን ጠዋት ላይ ቀረጻ ነበረ እና የመጀመሪያው ቀረጻዬን ሳደርግ አይቻቸው እዛ ነው የተዋወቅነው። መጀመሪያ ገና ሳወራቸው ናስቲ ወንድም ይሄ ደግሞ የማን ነው እና የፍቅር አነጋገራቸው የማቅረብ ሁኔታቸው ክብር የሚሰጡበት ነገር ሁሉ የመጀመሪያው እንትኔን የፈጠረው። በገጠር አካባቢ የተቀረጹት የፊልሙ ተዋንያን እንኳን የፊልም ሙያ ሊማሩ ፊልም አይተው ማወቃቸውም ያጠራጥራል። ምንም እንኳን ጥንቅቅ ያለ ትወና ቢያስመለክቱንም ለጉዳዩ እጅግ የራቁ ነበሩ። የታትዬም ታሪክ ይኸው ነው። ከዓመታት በፊት በፋና ቀለማት ፊልሙ ላይ እንዴት ለመተወን እንደተጋበዙ እንዲህ አጫውተውን ነበር። እና ታታታከል ፊልም ጤዛ ልትሰሪ ምን ችግር አለ? ኧረ ኃይሌ እኔ እንጀራ መጋገር፣ ወጥ መስራት፣ የቤት እመቤት ጠላ በሞት ያፈርሶን እንጂ ደግሞ አውረውት የመጡን ያውጭ መጡ ሊቅሊቅ እኔ እነዚህ ጋራ ፊልም ስሪ ትለኛለህ? እኔ ምን ነው በጣቴ ነው መፈርም አሁንም በጣቴ ነው መፈርም ሃላውቅ እዚህ ሊጋራ እንዴት ፊልም ስሪ ትለኛለህ ኃይሌ ያልኩት። ምን ችግር አለው? እናት ልጇ ችግር ሲደርስበት መጨነቅ ነው፣ ሌላ እኮ አትሰሪ። ኃይሌ እንግዲህ አንተ አይደለህም ማርያም ሹክ ብለህ ነው፣ ለእኔም ማርያም ሹክ ትበለኝ። እኛ ስክሪፕቱን አጥንተን ነው የምንመጣው። እሳቸው ስክሪፕቱን ይዘውላቸው ይቀመጣሉ። ከዛ ይኸውልሽ ተብሎ ሲቹዌሽኑ ተነግሯቸዋል። ልጄ የምትዩ እሱ እዛ ከውጭ ቢመጣ ምን አርጎልሻል ይላታል የኔ ገጸ ባህሪ። እሰይ እንኳን ምንም አያርግልኝ ልጄ ነው ምናምን ይላሉ። አሁን ስክሪፕቱ የተጻፈው ልጄማ እንግዲህ መቼስ ምንም ቢሆን ልጄ ነው እንደዚህ ብሎ የተጻፈ ነው። ስሜቱና ሁኔታው ይነበብላቸዋል። እሳቸው ዋን ወስደው እሰይ ከመጀመሪያው ጀምሮ በስሜት ነው የሚያጠኑት። ማንበብ አይችሉም እሳቸው እና እየተነበበላቸው ያንን ስሜት ራሳቸው እየፈጠሩት ነበረ የሚጫወቱ። መከረኛዋ እናቴ እኔን እየጠበቀች የጎንደሯ እናት ታታታከለ ታትዬ የልጅ ናፍቆትን ደግሞ ምን ይሆንብኛል የሚል ስጋትን በትወናቸው ጤዛን ለተመለከተ ሁሉ አሳይተዋል። አንድ በጉልበታቸው ተንበርክከው ስለት የሚያደርሱበት ትዕይንት ሲቀረጽ ልጄን አመጣሽልኝ ደብረ ሲና ማርያም አመጣሽልኝ ልጄን እያሉ እያለቀሱባቸው የእውነት እያለቀሱ ያንን በጉልበታቸው ሲራመዱ ነው። ጉልበታቸው የእውነት ነው የቆሰለው።
በጊዜው። ምክንያቱም እንደኛ የሚቆጥቡት ነገር የለም። እውነትን ለማስረዳት ነው፣ ታሪክን ለመናገር ነው። ጋሽ ኃይሌ እንደው ምን ብላቸው ነው ብለን ጠይቀነው እናውቃለን። እንግዲህ እሳቸው በኢህአፓ ጊዜ ልጃቸው ከተገደሉባቸው እናቶች መካከል ናቸው እና ይኸውልሽ ታታታከል ይሄ ፊልም የልጅሽን ታሪክ ያንቺን ታሪክ የተመለከተ ነው፣ የሀገራችን ታሪክ ነው ብሎ ነው ያስረዳት የነገረን እና ታታታከል ያንን ከተረዱ በኋላ እንዴት አድርገው ውሸት ሊያደርጉት ይችላሉ? እውነት ነው ነገሩ። ታትዬ የመንደሩ አድባሪ ነበሩ፣ ተወዳጅ እናትም ነበሩ። ፊልሙ ላይ የታዩት እንስፍስፍ እናት ከፊልሙ ውጪም ያው ናቸው። እሳቸው የእውነታቸው እንደሚጫወቱት እኛም የእውነትን ነው የምንጫወተው እና ስንገባ ማታ አራት ላይ እንደው ምን ይሻልሃል እንደው አንተስ እንደው እንዲህ አድርገህ ትናገረው ልጄ ይላሉ። ከዛ ይሁን መቼም አንተም ልጄ ነህ የምር እኮ ነው። ምሽራት ስንበላ ፊልሙ ይቀጥላል ማለት ጠዋትም ስንሄድ ፊልሙ ይቀጥላል እና የሚገርመኝ አይነት ሰው ነበሩ እና በእውነት አንድ ትልቅ የፊልም ትወና ትምህርት ለኢትዮጵያ ሲኒማ ብቻ ሳይሆን ለዓለም ሲኒማም አስተምረዋል። ታታታከል እየፈተሉ የሚኖሩ ከባለቤታቸው ቡና እያፈሉ እንጀራ የጋገሩ ወጥ እየሰሩ የሚኖሩ እናት ወደ ፊልሙ ዓለም ገብተው በጣም ስኬታማ የሆነ ትወና አካሂደው በነገርሽ ላይ 2 ፊልም ፌስቲቫልም ውጭ ሀገር ሄደው ተሳትፈዋል። አዎ ሄደው ጤዛ በሚታይበት ቦታ ተዋናይ ተብለው ተሳትፈዋል እናታችን እና ይሄ አዲስ የሆነ መንገድን ያሳየ ነው ብዬ አምናለሁ እና ይህ ታሪካቸው እንዲጻፍላቸው እኛም መጻፍ አለብን፣ እንዲታወስላቸው ማስታወስ አለብን። በአንድ ፊልም ብቻ በብዙዎች ልብ ውስጥ ታትመው የቆዩት እኚህ እናት ባሳለፍነው ሳምንት ከዚህ ዓለም በሞት ተለይተዋል። ፊልሙን ያየ ማማ እንዴት አድርገው ሰሩት? ምን ቢታደሉ ነው? ልንጠይቆት ይቆጣሉ ይሉኛል። አሁንም ትልቅ ማስታወሻ ነው የተወልኝ ኃይሌ